ጦርነቱ ትግራይ ላይ አፋውጥቶ እየነገረ ነው። አይሆንም ትጠፋላችሁ፣ አይሆንም እያለ ነው ጮክ ብሎ። አሁን በፌደራል መንግስት በኩል ጦርነትን የማስቆም እርምጃዎች እየተወሰዱ ናቸው የሚባል አሳይ ሰማለሁ። አሁን የሚወሰዱት ወታደራዊ እርምጃዎች ወደ ጦርነት መግባት ሳይሆን ጦርነትን የማስቆም። እኔ ጆሮ ያለው ይስማ፣ ጆሮ የሌለው ጆሮው የራሱ ነው። አሁን ምንም ነገር የለ፣ አየር ላይ ነው ጩኸቱ። ስማ፣ የሰው ልጅ ሰው እንዲሆን ሙሉ ሰው እንዲሆን የተመጣጠነ ምግብ ያስፈልገው። በኢህአዴግ የስልጣን ዕድሜ በመለስ ዕድሜ ማረት የሚባል ሁነኛ ቱል ተፈጥሮ ማንስ እንዴ የተፈረደበት ለምንድን ነው? አሁን ሰው እኔ እኮ ሳስበው ወጣት እኮ ሊያምጽ ይፈልጋል፣ ገብቷል፣ ግን ሸብረክ ይላል። there is something እላለሁ። ምንድን ነው እሱ? ባዮሎጂካሊ ወጥተነዋል። ምን መደረግ አለበት ያሉ እሱ? ለቡርሃን ህይወት ይገብራሉ፣ ኢሳያስ ህይወት ይገብራሉ። እንዴት እንደሚጨርሱ ራሳቸው አያውቁም። ጦርነቱ አየህ ጥቅምት 24 አይደለም ሰሜን እዝን በመምታት የተጀመረው 67% በምላስ ነው ያለቀው። ወጣቱን በማጦዝ ማለት ነው፣ በማወናበድ ማለት ነው። መሬት ላይ ወርደም ስታየው ሌላው ቀርቶ ሽፍታ የማያደርገው ድንቁርና ማያለው አስገድዶ ይሰበስቡታል። ወጣቱ ሰብስበው ደግሞ ምን ያደረጉት መሰላው? መድፍ ርቀት ላይ ነው ቁጭ ያደረጉት። ምቱት ነው ሰዎቹ ዲስአፒር ያደረጉ ናቸው። ስልጠና ብለው ቁጭ ያደረጉትና ድሮን ሂዳ ብትመታው እኛ እናተርፋለን ይላሉ። ለምን? ኤሩን ይወክሉታል። ውጊያ አለ ይላሉ፣ ጦርነት አለ እየተዋጋን ነው ይላሉ። ይሄ በዓለም እኮ አልታየም። ቡርሃን ምንድን ነው የሚያደርግላቸው? ያው ይሄዱ ሱዳን ላይ ልጆች ይሞታሉ፣ ይማረካሉ። እነዚህ ሰዎች አሁን ባይዘው እኔ አንዳንድ እንኳ አገኛቸዋለሁ፣ አንድም አይደሉም። የጋራ ነገር የሚባል የላቸውም። በየሄዱበት ነው፣ ኮንፊውዝድ ናቸው። አንዲት ሴትዮ አለች እዛ ምን እንደሆነ ይሄ ትግራዋይ የማይገባኝም እዛ ብዙ ሳይለያዩ እዛ ያሉም ሲሰበሰቡ እሷ ማትወደው ሀሳብ ከተነሳ ፈርተሃል እንዴ ትለዋለች። አሁን ትግራዋይ ፈርተሃል እንዴ ከእንክርዳድ በላይ ታንከረድደዋለች። what is this sickness? መፍራት ያለበት ነገር መፍራት እኮ ጀግንነት ነው። ህወሓት እንደውና ሲያበቃ አውቶማቲካሊ ሻዕቢያ ያለውና ያበቃል ብሎ የሚያስቡ ሰዎች አሉ። ይኸውልህ መንግስት አትችሉም ለማለት ነው የሚወስደው እንትን ይገባኛል እንጂ ዝም ብሎ ራሽ ቢሄድ ሳምንትም አይወስድም። ጽምዶ አየሩ ከመበከል ባለፈ መሬት ላይ ወርዶ ምንም ነገር የለም። ስለ ህወሓት ስናነሳ ስለ ሞተ ሬሳ ነው እያነሳን ያለ ነው። አንዳንድ ጊዜ ዝም ብለን ሰማይ አንስቀለው፣ ሞተዋል። ምክክሩ ለእኔ በሁሉም መመዘኛ ድል ነው። ከአዙሪት የሚያወጣን እሱ ነው፣ ከጠበንጃ ወደ ሀሳብ